የአማራ ፋኖ ህዝባዊ የአማራ ፋኖ ብሔራዊ ኃይል ተመስርቷል። ነገር ግን አሁንም አክቲቭ ሆኖ እየሰራ አይደለም። ይሄ የምታዩት የጎጃም የአማራ ፋኖ በጎጃም አክቲቪስቶች የሚያመጡትን የቴሌግራም ቻናላቸው ላይ ምናቸው ላይ ውር የሚሉትን አይደለም። የአማራ ፋኖ ብሔራዊ ኃይል ተመስርቷል፣ ግን አክቲቭ ሆኖ እየሰራ አይደለም። ወጥተው ይናገሩ ስብሰባም እያደረጉ አይደለም። በጣም ውር የሚሉት የአማራ ፋኖ በጎጃም ላይ ያለው በአክቲቪስቱ በምኑም መልኩ ማለት ነው። ይሄንን መደባበቁን ይሄንን ውሸቱን ይሄንን ምናምኑን ትታችሁ በግልጽ ተነጋገሩና ቀጥሉ። እኔ ከሞትኩ ሰርዶ አይብቀል የሚለውን ነገር እርግፍ አድርጋችሁ ትታችሁ ወደ እውነታው ኑ። አሁን ክረምቱን ማንንም መዋጋት አይፈልግም። አዲስ የሰለጠነው ምንም መዋጋት አይፈልግም። በክረምቱ በሜዳው መዋጋት ማሸነፍ ከተሞችንም ስንቅም ጥጥቅም መታጠቅ የሚችለው የአማራ ፋኖ ነው። ይሄ የአማራ ፋኖ ይሄን ክረምት በስልጠና እንዲያሳልፍ አሁን ማስታወቂያ ያወጣሉ። ጠብቁ። የአማራ ፋኖ በጎጃም እንደዚህ ስልጠና እያደረገ ነው። የአማራ በጎጃም ጎንደር በስልጠና የመራው በወሎ የአማራ ፋኖ በሸዋ ስልጠና ምናምን ብለው እስከ ጥቅምት ድረስ ከጥቅምት በኋላ ብርሃኑ ይመጣል፣ ፀሐዩ ይመጣል፣ ደመናው ይገፈፋል። ከዛ የአማራ መከራ ይቀጥላል ማለት ነው። የአማራ መከራ እንዲቀጥል እያደረጉ ያሉት እዚህ ውስጥ ያሉ አካላት ናቸው። ህዝቡ ጫና ሊያደርግባቸው ይገባል። እኛ እናንተን ልንቀልብ አንችልም። ወይ መከራ ወይ ስቃይ ወይ ፍዳ እያየን ነው ሊሉ ይገባል። የራሳቸውን ጥቅም የራሳቸውን ስልጣን የሚያመቻቹና የራሳቸውን ወደፊት ማምጣት የሚፈልጉ ገድልና ድርሳን አበጅተው ዋይ በሚሉ አካላት በመገፋፋት ከዚህ በመገፋፋት ገና ምንም ላይ ላልተያዘ ነገር ወጡ ሳይወጠወጥ ምስኪንባው ላይ ቁጥጥ የሚሉ አካላት የአማራ ፋኖ ብሔራዊ ኃይል በጣም አክቲቭ ሆኖ እንዳይሰራ ይዞታል ማለት ነው። እንደውም በመነጠል መምታት ተጀምሯል። በመነጠል መስደብ ተጀምሯል። በመነጠል አንዱን ከአንዱ ጋር ማጋጨት ተጀምሯል። ይሄን ልብ ብላችሁ ዝም ብላችሁ ተመልከቱ። ዝም ብላችሁ ተመልከቱ። በደንብ እመጣበታለሁ። አሁን ምናምን አይደለም። በደንብ እመጣበታለሁ። በደንብ እመጣበት ደግሞ ለማድማት የአማራ ፋኖ በጎንደር የተቀላቀሉ የነበሩ ሰዎች እና ከነ ኮተታቸው ከነ ችግራቸው የተቀላቀሉ ሰዎች በዛም አካባቢ ሌላ ወከት ሌላ ነገር እየፈጠሩ ሌላ ሁኔታ እየፈጠሩ የጎጃሙንም ቡድን ጃስ እያሉት የአማራ ፋኖ ብሔራዊ ኃይል እስካሁን ሰዓት በውጭ ተወካዮችን አልመረጠም፣ እየተንቀሳቀሰ አይደለም፣ የሀብት አሰባሳቢ ቡድን አልመሰረተም፣ አልሾመም፣ ምን አላለም። በቃ ስሙን ይዞ ግን በዚህ ስም ውር የሚሉትና በጣም የሚያበዙት ልክ እንደ እንትን ያ ደግሞ እይታን ይጋርዳል። በቃ ያለ የሌለን ነገር እንዳለ አስመስሎ እንዲታይ ያስደርጋልና አሁንም ህዝቡ ጫና በመፍጠር ተጽዕኖ በመፍጠር በተለይ የጎጃሙን ኃይል በመጠየቅ እና አስረስን በመጠየቅ መሄድ ያስፈልጋል። አሁን በጎጃም ውስጥ ሌላ ውከት ፈጥረዋል። ሌላ ነገር እያመጡ እስቲ አሁን ዝናቡ ላይ የሚደረገውን ዘመቻ ማየት ይችላል። አሁን ሻለቃ ዝናቡ ላይ የሚደረገውን ዘመቻ ምናልባት አሁን ቀጥሎ ራሱ አርበኛ ዘመነ ካሴ ላይ ይመጡበታል። ምክንያቱም ይሄኛው ግሩፕ ይሄኛው ኃይል ተስፋ ያደረገው ነገር በሙሉ ስለቀጨጨበት በተቆጣጠረው የሚዲያ ኃይልና የሚዲያ ፓወር መከፋፈልና መምታት ነው። ማየት ይችላል። ዞር ብላችሁ መመልከት መስማት ትችላላችሁ። እግዚአብሔር ይሄ አክቲቪስት ነኝ የሚለውን የመንደሬውን ኃይል በትኖታል። መንደሬውን ኃይል በትኖታል። መሬት ላይ ምንም ጠብ የሚያል ብር ሰብስቦ ራሱን ይጠግን የነበረ የራሱን ሆድ ይሞላ የነበረ ያዝማሪና ኮተታም ኮልኮሊያ እሱ ከቦታው ተነስቷል። በዛ በኩል ጽዳት
ጥሩ ጽዳት መጥቷል። ብቻቸውን ጸጉራቸውን እየነጩ የሚያወሩ ሰዎች ናቸው። እኔ ያን በማድረጌ ዘመድኩን ላይ ዝመቱ በቃ ዋናው አጀንዳችሁ መሆን ያለበት ዘመድኩን ነው ተብሎ እኔ አጀንዳ በመሆኔ እጅግ በጣም ነው ደስ ያለኝ። ትኩረቱ ከነሱ ላይ ተነስቶ እኔ ላይ በመምጣቱ እጅግ በጣም ደስተኛ መስማት ትችላላችሁ። ወንድማችን ከላኩልህ ማየት ትችላል። የአማራ ፋኖ በጎጃምን የነበረበትን ነቀርሳዎቹ ተጋፍቼ መከራ አይቼ ልክ አግብቻቸዋለሁ። በጣም ደስተኛ ነኝ። በጣም መስማት ትችላላችሁ። እኔው ነኝ የምሰደበው ነገር ከእንደዚህ አይነት ኮተቶች ከእውቀት ነፃዎች ማህይሞቹን ተጋፍቻቸዋለሁ። የአማራ ፋኖ በጎጃም ዶክተሮች አሉት፣ ኢንጂነሮች አሉት። በውጭ ዓለም ብትሄዱ ስንት ቦታ የደረሱ ሰዎች አሉ። እኔ አሜሪካ አይቻቸዋለሁ፣ ዙሬ አይቻቸዋለሁ። ነፍስ ያላቸው ሰዎች ያሉት በእንደዚህ አይነት አዝማሪ የተመራ የዛን ማህበረሰብ ስምና ስብዕና እንኳን በጣም የሚያዋርድ ሰው ነበር። ተጋፍጫዋለሁ። እኔ ጎጃሜ ሆኜ አይደለም፣ ጎንደሬ ሆኜ አይደለም። አማራ በራሱ እንዲወስን የተሻሉ ሰዎች ወደፊት እንዲመጡ ከሚል ነው። እኔ ምንም በግል ያደረገችኝ ነገር የለም። ለምን ስትግጡ አትሉም? ምን አገባኝ? ግን አንድ መሀይም ሰው ገብቶ አዝማሪ መሆን ሲገባው ወይ ትግሉን መርዳት ሲገባው እንዲህ ጎጃምን ከጎንደር፣ ጎንደርን ከሸዋ፣ ሸዋን ከወሎ እያምታቱ እያጋጩ ፖለቲካ የሚሰሩትን የብአዴን ቅጥረኛ በደም አረጋቸው ደግሞ ሲቆጠሩ የደም አረጋቸው ሌላ ቦታ የሚገባ ሰዎች እንዲህ ማድረግ የለባቸውም ነው። እንስማት። አሁን ከሰሞኑን የሚሰጣችሁ አጀንዳ ዘመድኩን በቀለ ነው። ዘመድኩን በቀለን የተባለ ሬሳ በተቻላችሁ መጠን ሶሻል ሚዲያ ላይ አጀንዳ አድርጋችሁ በመቀጥቀጥ ዋጋውን እንድትከፍሉት ያስፈልጋል። ለምን እንደ መሽገር ካለማቋረጥ ስራ እየሰራ ያለ እሱ ስለሆነ ማለት ነውና አመሰግናለሁ ለሁላችሁ። ድገምላችሁ ሰምታችኋል? ቆይ ስሙ። አሁን ከሰሞኑን የሚሰጣችሁ አጀንዳ ዘመድኩን በቀለ ነው። ዘመድኩን በቀለን የተባለ ሬሳ በተቻላችሁ መጠን ሶሻል ሚዲያ ላይ አጀንዳ አድርጋችሁ በመቀጥቀጥ ዋጋውን እንድትከፍሉት ያስፈልጋል። ለምን እንደ መሽገር ካለማቋረጥ ስራ እየሰራ ያለ እሱ ስለሆነ ማለት ነውና አመሰግናለሁ ለሁላችሁ። በቃለ አጀንዳ ላይ በመሆኔ ደስ ይለኛል። ሰራዊቱ ደግሞ እዚህ የአማራ ድሜ ግዙፋን ኃይለን ዴቪድ በዛብህ ማለት የደብረ ማርቆስ ከንቲባን የተቀበለ እዛ ስንት ስራ ሲሰራ የነበረ ስንትና ስንት በደል በህዝብም በጎጃሞች ላይ ሲያደርስ የነበረ ሰው ነው። እነ ዘራጊዮን እነ ጊዮናዊ እነ ቸሬ እነማን አጀንዳውን ተቀብለው እንግዲህ ይመጣሉ ማለት ነው። እዚህ እንኳን እኔ በቃቸዋለሁ። በወር አንድ ጊዜ በቲክቶክም በወር አንድ ጊዜ በቴሌግራምም ሳስነጥሳቸው ልክ ይገባል። ስለዚህ ወደ አንድነቱ የሚመጡበትን የሚገፉበት እቺ ክረምት እንዳታመልጥ። አሁን ዘረፋ የሚዘርፉ ሰዎች መያዝ ጀምረዋል። ገበሬ እንዳያመርት ተደርጓል። ማዳበሪያ የገዛ እንዳታመርት ተብሏል ጎጃም ውስጥ እና ነገ ምን እንደምትበላ እናያለን። ወይ ራሱን ሰውን አትበላው እንግዲህ ከብቱን ከበላበት እህል እንዳያመርት ካደረከ በኋላ ማንን ነፃ እንደምታወጣ እናያለን፣ እንመለከታለን። ይሄ መገፋፋቱን ምኑን ተውና ቀጥታ የሚበጀውን ነገር ማድረግ ያስፈልጋል ማለት ነው። እንደሚከታተሉኝ ስለማቅ ነው። ለምሳሌ ማርሸት በቀደም ሲናገር ነበር። ማርሸት ፀሐዩ እኔ እንደነገርኳችሁ ወዳጄ ነው። እንደ ማርሸት ደግሞ የልቡን የሚናገር ሰው የለም። ማርሸት የምትነግረኝን ነገር ጻፍልኝ ስለው ኖ ቅረጸኝ ነው የሚለው። ቅረጸኝና ያዘው ነው የሚለው። ማርሸት በቃ የሚፈልገውን ነገር ነው የሚናገረውና
እሱም በቀደም ሲናገር ሰምቻለሁ። ስሜን ጠቅሶ ሲናገር ሰምቻለሁ። እንስማው እስኪ። ለበላይነህ ሰጣርጌና ለእስማኤል ዳውድ እንድሪስ ሁለቱን በዋትስአፕ ኮንፈረንስ አውርቻቸዋለሁ። በጣም ስለምንቀራረብ ወንድማማች ስለሆነ ከነ ደካማ ጎናቸው ከነ ችግራቸው በጣም ቤስት ስለሆነ ዛሬም አልመች ብሎኝ ነው እንጂ አወራቸው ነበር። እነሱ ጋርም ያወራ ነው። በአጋጣሚ እነ መከታው ኃይል ወደ ከሰም ክፍለ ጦር ወደ ጀነራል ተፈራ እየሄደ ነው ተብሎ ጀነራል ተፈራን ደብቆ ወደዚህ ቀጠና ስለማምጣት ብቻ ነው ያወራ ነው። እውነት ልንገራችሁ ከዚያ ውጪ ይሄ ከሌንዲያው ለኛ መዝናኛችን ነው። እንባችን እስኪመጣ የምንስቅበት የምንላናበት ጉዳይ ነው። የነ ዘመድኩን የቲክቶክ ወሬ የቴሌግራም ጽሁፍ የነ ሞጣ ቀራኒዮ ስድብ እነሱ ነው እኛ ምንዝናና በእነሱ ነው ባይዘው በእነ ዘመድኩን ነው ምንዝናና። ሲጀመር ካልተሳደሙ አናድርም ሁሉ የለማ መዝናኛ እዚህ ባዶ ሜዳ ነው። ቴክኖሎጂ የለን ምን የለን እንደዚህ ነው እኛ ቤት መሬት ላይ ያለው ሀቅ ይሄ ነው። ስለዚህ ሁለት ሰዎች ጋር እስማኤል ዳውድ እና በላይነህ ጋር አውርቻቸዋለሁ። እነሱም ጋር ያወራ ነው በነገርኳችሁ ብቻ ነው። ነገ አሁን ደውላችሁ መጠየቅ ትችላላችሁ ሁለቱም። በሰዓቱም ጀነራሉ ያለበትን ቦታ አጣርቼ አስተማማኝ ቦታ መኖሩን ቼክ አድርጌ ነግሬያቸው እፎይ ብለው ተመራርቀዋል። እርስ በርሳችን ተመራርቀን ተመዝጋቢን ቻው ተባብለናል። ይሄ የሆነው መቼ ነው? የድርጅት መስራታ ሂደቱ ዕለት ነው። በላይነህንም እስማኤልንም መጠየቅ ትችላላችሁ። ከዚያ ውጭ ለማንም ምን ያላወራው ምናልባት አግኝተኸኝ ከሆነ እንግዲህ ማርሸት በዚህ አጭር ንግግሩ በጣም ከባድ ነጥብ ነው የጣለው። በላይነህ ሰጣርጌ ማን ነው? እስማኤል ዳውድ እንድሪስ ተወኝ በማርያም ስላለ ትቼዋለሁ። ሲጽፍም አላየውም። ጣልቃ እስካልገባ ድረስ እኔ የምናገር እሱ የለም። ከዚህ ትግልም በፊት ማቀው ልጅ ስለሆነ የአዲስ አበባ ልጅ ስለሆነ የቤተ ክህነት ልጅ ስለሆነ የቅድስተ ማርያም ልጅ ስለሆነ በምን ዘሎ እዚህ ውስጥ ገብቶ እንትን እንዳለ አላውቅም። ስለዚህ እሱን እኔ ያየሁበት ነገር በላይነህ ሰጣርጌ ማለት ደግሞ ማን ነው ብለን ማየት እንችላለን። በላይነህ ሰጣርጌ ማለት ምኖቼ ናቸው ብሏል። ቤስት ፍሬንዶቼ ናቸው፣ በጣም ነው የምቀርበው፣ ከነ ችግሩም ከነ ምኑም የምቀርበው እነሱን ነው ብሎ ነው የተናገረው። አሁን ዝናቡን እየሰደበ ያለው ማለት በፊት ዘመነን እየሰደበ የነበረው ማለት ዝናቡን ብቻ ሳይሆን ዳሞትን እንደ ሀገር ሲሰድብ ሲያዋርድ የነበረው ማን ነው? ይሄ ነው የሸበሉ የሚጽፈው ጽሁፍን አንባችሁ ይሄ ነው የሸበሉ የሚጽፈውን ጽሁፍ አንባችሁ የጠበቃ አስረስ ማረን ጽሁፎች ሄዳችሁ ስታነቡ ጠበቃ አስረስ ማረን በማን ውስጥ ታገኙታላችሁ? በይሄ ነው የሸበሉ ውስጥ ታገኙታላችሁ። ለምንድነው አሁን በላይነህ ሰጣርጌ ለምንድነው ዝናቡ ላይ እየዘመተ ያለው? ለምንድነው ዝናቡ ላይ እየሄደ ያለው? ማየት ይቻላል። ጓደኝነቱ ምኑ መመሪያው ከየት እንደሚመጣ ማለት ይሄ ብቻ ነው። ቴክኖሎጂ በሌለበት የሚዝናኑት በእኛ ቴክኖሎጂ የለም በእኔና በሞጣ ነው የሚዝናኑት። የኔ እንኳን የሚያዝናና ነገር የለውም፣ የሚያስቅ ነገርም የለውም። የኔ ደም የሚያፈላ ደም የሚያንተከትክ ጸጉር የሚያስነጭ ደረት የሚያስመታ የሚያስነቅል ነው የኔ። የሞጣ እርግጥ ነው ያዝናናል፣ የሞጣ ያዝናናል። ስድቡን ብራንድ ነው። ሞጣ ለሁላችንም መዝናኛ ነው ሞጣ። የኔ ግን መዝናኛ የሚሆንበት ምክንያት የለም። እኔ እኮ አስነቀልቲው አሸበርቲው ነኝ ዘመዴ ነው። ግን እሱም ቢሆን የትግል ሜዳ ላይ እኛን ካላዩ
አይሄዱም። የማሪሸት ወዳጅ የማሪሸት ወንድም ምስራቅ አማራ ነው፣ ምስራቅ ጎጃም ማለት ነው። የምዕራብ ጎጃሙን የዳሞቱን ቡድን ዝናቡ ልንገረውን የሚያዘምትበት ማን ነው ብላችሁ ወደ መፈልፈል ትገባላችሁ ማለት ነው። ይኸው ሰጣርጌን ስሙት ምን እንደሚል። ሰጣርጌ አቶ ዝናቡ ልንገረው ነው ያለው። ሻለቃ እንኳን አላለው። አቶ ዝናቡ ልንገረው የሚባለው ፋኖ የሚመራው ኃይል ከፍኖተ ሰላም አያልፍም። ፈጣሪ ምስክሬ ነው አያልፍም። ባለፈው አንድ ጠንቋይ መዳረሻ ፍኖተ ሰላም ነው እንዳሉት ነግሮናል። እሳቸው ሀቅ አላቸው። አድራሻቸውን ቢነግረኝ እኔም የምጠይቃቸው ጥያቄ ነበረኝ። ቀድሞ የተናገረን ሰው ይጠለዋል፣ ቀድሞ የዘረዘረን ወፍ ይበለዋል ስለሚባል እኔም ቀድሜ ስለምናገር ትጠሉኛላችሁ እንጂ ዝናቡ ከብርሃኑ ጁላ ይብሳል። ጥንብ ጎጠኛ ነው። ጀግናና የተማረ ሰው አይወድም። ይህን ለመረዳት ደጋዳሞት መጓዝና የታጋዮችን የልብ ትርታ ማድመጥ በቂ ነው። የተማሩትንና ጀግኖችን ምን እንዳደረጋቸው ጠይቁ። ይህን አንብባችሁ ሳምንት ቲክቶክ ላይ መንጫጫት ትችላላችሁ። ሻለቃ ሳይሆን ሻለቃ ማለቱንስ መቼ ነው የምትተውት? በነካጃችሁ ለምን እኔን ባችለሩን ዶክተር ወይም ፕሮፌሰር አትሉኝም? እስኪ ለይስሙላ እንኳን ዶክተር በሉኝ። ወንድማችሁ አይደለ አለ። ማን ነው የሚለው? በላይነህ ሰጣርጌ። በላይነህ ሰጣርጌ በብዕር የሚጽፍ ነው። ማን ነው የሚያዘው? በላይነህ ሰጣርጌ። ማርሸትን አንድ እንስማት እስከ ከነንትናቸው ጓደኛቸው ናቸው የሚላትን አምጣልኝ። በላይነህ ሰጣርጌ ማለት በላይነህ ሰጣርጌ እና ለእስማኤል ዳውድ እንድሪስ ሁለቱን በዋትስአፕ ኮንፈረንስ አውርቻቸዋለሁ። በጣም ስለምንቀራረብ ወንድማማች ስለሆነ ይበቃል። በይበቃል። ወንድማማቾች ናቸው። ይሄን ያዙልኝ። እነ ማርሸት በአዴኖ ነው። እነ ማርሸት ተደብቀው እነ ማርሸት ሲያቦኩ በጎጃም አብዮቱን ያቀጣጠለው ዝናቡ፣ ደጋዳሞት ላይ የመከላከያን ቅስም የሰበረው ዝናቡ፣ ያንን ሁሉ ምርኮኛ ያንን ሁሉ ወጣት ያንን ሁሉ መሳሪያ ያመጣው ዝናቡ ነው። እነ ዝናቡ እግራቸው ሽባ የሆነው እነ ዝናቡ የታሰሩት እነ ዝናቡ መንቀሳቀስ ያቃታቸው እነ አስረስ ማሬ እነ ወንድማችን ማርሸት ፀሐዩ እነሱ መጥተው ህዝባዊ ኃይል የሚለው እንትና ጋር በተቀላቀለ ጊዜ ሞተ ቆመ አለቀ ተጠለፈ። አሁንም የዝናቡን ኢንተርቪው አዳምጡት። ቁርጠኝነቱን፣ ወንድነቱን፣ አርቆ ሐሳቢነቱን፣ ፖለቲካው እንዴት እንደገባው ትረዱበታላችሁ። እነዚህ አውርቶ አደሮች ግን እንዴት አድርገው አንዱ ባንዱ ከሁሉ ደግሞ ምንድነው የሚለው የሻርባን ነው ጀነራል ተፈራ ያሉበትን ሁኔታ አጣርቼ ልነግራቸውና ከዛ ከሸዋ ወደ ቀጠና ወደዚህ ለማምጣት ነው። የጎጃሙ ኃይል አይደል እንደ እነ ማርሸት አይደል እንደ ጀነራል ተፈራ አይመራልም፣ ጀነራል ተፈራ መሪ አይሆንም፣ ጀነራል ተፈራ እንደዚህ ነው፣ ጀነራል ተፈራ እንደዚያ ነው እያሉ ያንን ሁሉ መዓት ያወረደበት ይሄ ኃይል አይደለም። እንዴት ነው ከዛ አምጥቶ ጀነራል ተፈራ ጎጃም ላስቀምጥ ነው የሚለው? መጀመሪያው ተፈራ ይሄዳል አይደል ሌላ ጉዳይ ሆኖ ማለት ነው። ያው ደግሞ የተጣሉለት እሱ አይመራንም ተብሎ በቃ እስከ 6 ወር ድረስ 13ታችንን መሪ እንኖራታለን እንጂ አይባልም በተባለ የድርጅቱ ምስረት አለ። እሱ ሸዋ ደውሎ ወሎ ደውሎ ጀነራል የት ነው ያለው እዚህኛ ጋር እናመጣ ነው ምናምን። መጀመሪያ አንተ ከተማ በገባ መጀመሪያ ከተማውን ለቀ ጥለህ ወጥተህ ወረዳ ለቀ ወጥተህ ምን ቀበሌ ለቀ ወጥተህ ገጠር ገብተህ ተቀምጣ ሌላ ጀነራል አምጥቼ እዛ አደርጋለሁ ማለት እሱ ትክክል አይደለም። እነዚህን ማስተካከል እነዚህን ወጣ ማለት ጎጃም በራሱ እንዳይቆም በሌሎች እንዲጠመድ እያደረጉ ያሉትን ለጊዜው ገለል ማድረግ። ሰው ጠፋ እንዴ? አረም ወልቷል። ስንት ጀግና ተመርጦ ተገደለ እንጂ ተበላ እንጂ
ተበላ እንጂ ስንት ጀግና ነበር። አሁን ደግሞ እየዞሩት ነው፣ ዝናቡን እየዞሩት ዘመነን ደርሼለት እንደምንም ዝናብ ዘመነን ከመበላት አድነነዋል። ግን ይመስለኛል ግንቦት አንድ ቀን የሚጀምረው ምንድን ነው ያለው? ግንቦት አንድ ቀን የሚጀምረው የጋራ አመራር ኮሌክቲቭ ሊደርሺፕ ገጸ በረከትን ብዛት ሲያስተምረን የሰነበቱ ናቸው መሰል ከዚህ ቀደም ትይዩ መንግስት ብለው ኢዜማን መግለጫ ያስወጡት እነዚህ የኮሌክቲቭ ምንትስ የሊቃውንት የሆኑት አክቲቪስቶች በጋራ ስራ ዙሪያ ይህን ያክል ጉጉትና ተስፋ ካላቸው ለምን ሚስታቸውን ለሌላ ሰው አያጋሩም? የጋራ ውጤት ስምረት ይሄን የሚጽፈው ማን የሚጽፈው? ይሄን የሚጽፈው ማለት የማርሸት ጓደኛ የልብ ወዳጅ ሰጣርጌ በላይ ነው። መመሪያ የሚቀበለው ከማርሸት ነው። እንግዲህ ተዝናና ማርሸት በእኔ እንትን ተዝናና፣ በእኔ ንግግር ተዝናና። ያን ትልቅ ህዝብ ያዋረዳችሁ፣ ያን ጀግና ህዝብ ያዋረዳችሁ፣ የማንም ውጫጭና ቁጫጭ ላይ ወድቆ ያ ህዝብ መጫወቻ መሳቂያ መሳለቂያ መሆኑ ያሳዝናል። ይሄ የሴራ ፖለቲካ ደግሞ አይሰራም፣ በአዴናዊነት አይሰራም። አሁን ምን ነገር ብዙ ተስፋ እየቆረጠ ነው። አሁን ምን እናገራለን እየሄዱ ነው። አሁን እናገራለን ወደ ከተማ ወደ አረብ ሀገር ወደ ምን እየሄዱ ነው። ራሱ ስርዓቱ በመጨረሻ ላይ ስለሚሸልማቸው፣ ምክንያቱም ባንዳ የነበሩት በሙሉ በአዴን ይሸልማቸዋል እስከሰሩ ድረስ ማለት። ማርሸት ምንም አያደርገውም መንግስት፣ አስረስን ምንም አያደርገውም መንግስት፣ ምንም አያደርገውም። ጸዳሉ ምን ሆነ? የነገር እግዚአብሔር ያውቃል እንጂ ቆራጡ ምን ሆነ? ምንም ይሆነ ምንም። ፍዳው ግን ለህዝቡ። ተማሪዎች እየተማሩ ነው አይደለም። ዛሬ ሪፖርተር ይዞ ወጣው መግለጫ ነው። የአማራ ክልል በጣም በብዙ ወደ ላይ ቀደም ለምን የተባለ እንደሆነ ሴረኞች የአማራ ፋኖን ትግል ማንቁርቱን ስለያዙት አንቀው ስለያዙት ልዩነትን በመነጋገር መፍታት ያልፈለጉ ሁሉም አካላት የያዟቸውን ትምህርት ቤቶች ነፃ እንዲያደርጉ ጥሪ ቀረበ ይላል። ስለዚህ ተማሪዎች መማር ያልቻሉት ትምህርት ቤቶች ምን ሆነው ነው? ካምፕ ሆነው ነው። ትምህርት ቤቱን ካምፕ ያደረገው ደግሞ ማን ነው? ራሱ ብልጽግና ነው። ብላክቦርዱን እያነደደ ዴስኩን እያነደደ ከገበሬ ከብቱን ወስዶ ጥብስ ጠብሶ እየበላ ጣሪያውን በጥይት እያነደለ ላብራቶሪውን እያቃጠለ አፈር ከደቼ እያበላ እያደረገ ያለው አንደኛው ብልጽግናን የሚረዳ ደግሞ ራሱን የቻለ ደግሞ ፋኖ አለ። ሁለቱ ተቀናይተው በተለይ ጎጃም ላይ እየነገርኳችሁ፣ በተለይ ጎጃም ላይ ምሁር እንዳይወጣ፣ ተማሪ እንዳይወጣ፣ አስተማሪ እንዳይወጣ፣ ዶክተሮች እንዳይወጡ፣ የጤና ባለሙያዎች እንዳይወጡ በማድረግ የመንግስት ሰራተኛው ራሱ ሲንቀሳቀስ መታወቂያ 3000 4000 እያወጣ ሁለት አይነት መታወቂያ እየያዘ መሄድ ጀምሯል። አለቀ። ያልተማረ ምሁር ጠር መከራ እያበላ ማለት ነው። ፍዳ እያበላ ወይ ተዋግተው ወይ ምን ብለው አይሄዱ፣ ህዝቡን አንቀውት መውጫ መግቢያ አሳጥተውት እሳት ለቀውበት። ይሄ በድፍረት መነጋገር መጀመር መቻል አለባቸው። የአማራ ፋኖ በጎጃም የአማራ ፋኖ በጎንደር፣ የአማራ ፋኖ በወሎ፣ የአማራ ፋኖ በሸዋ አለ። እነዚህ እንግዲህ አንድ ላይ ተዋህደዋል። ከዚህ ውጭ ያሉት ደግሞ የአማራ ፋኖ በጎንደር ጠቅላይ እዝ በጎንደር ያለ ነው። በአህፋድ ስራ ያለ፣ በእስክንድር ነጋ ስራ ያለ ማለት ነው። የአማራ ፋኖ ወሎ ጠቅላይ ግዛት በኮሎኔል ፋንታውን የሚመራ ነው። እሱም በአህፋድ በእስክንድር ነጋ ስር የሚመራ ነው። የአማራ ፋኖ ጎጃም እዝ ጠቅላይ እዝ በማስረሻ ሰጤ የሚመራ ነው። እሱም ያለው ወሎ ነው። ጎጃምን ነው ነፃ የሚያወጣው፣ ግን ያለው ወሎ ነው። የአማራ ፋኖ በሸዋ አለ። ሸዋ ጠቅላይ እዝ ነው የሚመራው፣ በመከታው ማሞ ነው፣ በእስክንድር ስር። ስለዚህ አንድ ሆነዋል። ነገር ግን አሁን
ትንሽ በመሃላቸው መራራቅ ያለ ይመስላል። በተለይ ደቡብ ጎንደር ያለው አልቻለም፣ እየተቀየሰ ነው፣ እጁን እየሰጠ ነው ለብልጽግና፣ ወደ ጎሬው እየተመለሰ ነው። በክብር ሱፍ አረንጓዴ ሱፍ ገዝተው ተቀብሏቸዋል። የጎንደሩ ለቋል። ደቡብ ጎንደር ያለው መሰረቱ እየፈረሰ ነው። እነሱ ሲወጡ ግን ልጆቹ ደግሞ ወደ ውባንተ ልጆች ገብተዋል ማለት ነው። ማንም ጋር የሌሉ ቪዲዮዎች አሉኝ። እሱንም አንድ ቀን ብቻውን እናስኬደዋለን፣ እንሰራዋለን፣ ማየት ትችላላችሁ። እነዚህ ጎንደር ያሉት ልጆች ቤት ተሰርቶላቸው ነጸዳሉ ሲሄዱ እነሱ መተው ገብተዋል ማለት ነው። ገብተዋል፣ ተቀብለዋቸዋል በጥሩ ሁኔታ። አሁንም ሰሞኑን የመጡትን ማን ነው ቆራጡ የሚባለው ልጅ የለም እንደ ቴክኒሻን አምጣ እናሳያቸው። ቆራጡ የሚባለው ከወጣ በኋላ ልጆቹ ገብተዋል ማለት ነው፣ መተዋል። ተመልከቷቸው። እነዚህ መሳሪያችሁን ይዛችሁ ግቡ ሲባሉ በፍጹም አንገባም፣ እኛ የተሰራ ቤት አለ የውባንተ ጋር ነው የምንሄደው ብለው ተመልከቱት። አራስ ነብር የመሰለ ጎንደሬ የቴዎድሮስ ልጆች ቆፍጣኖች ህዝብ ገዝቶ የሰጠውን በውጭ ሀገር ያሉ አማሮች ገፍቶ የሰጡትን ይሄንን ይዘን ለብልጽግና አንገባም፣ ከሚመስሉን ከወንድሞቻችን ጋር ተጠግተን እንታገላለን፣ የአማራን መገፋት፣ የአማራን መሳደድ፣ የአማራን መሞት እናስቀራለን፣ እኛ መስዋዕት ሆነን ብለው ያሉ ከነ መሳሪያቸውና ትጥቃቸው ወደ አማራ ፋኖ በጎንደር የነበረው አሁን የአማራ ፋኖ ብሔራዊ ኃይል ወደሚባለው ተጠቃለው ገብተዋል ማለት እና እንግዲህ አሁን የቀረው የነ ደረጀ ቡድን ነው። የሸዋው እንግዲህ ቀን ሲመቻችለት ሊገባ ይችላል። እኔ ደግሞ ሁልጊዜ ተሾመ ከኋላ ያለው ልጅ ነው፣ ከፊት ያለው ደረጀ ነው። ሁለቱ ናቸው የሚቀሩት። በነገራችን ላይ መስቀል ያደረገው ልጅና ከፊት ያለው ነው የሚቀሩት። የአማራ ፋኖ ብሔራዊ ኃይል ከሁለቱ ጋር መነጋገር የሚከብደው አይመስለኝም። በተለይ በጎንደር ባህል፣ በጎንደር ስርዓት መሰረት፣ በጎንደር ሃይማኖታዊ ባህላዊ መንገድ ከተነጋገሩና ወደ እውነት ከሄዱ እንትን የሚሉ አይመስለኝም። ደረጀ አንድ ያመነውን ሰው ያለ መክዳት እንጂ ሁልጊዜ እንደምለው እኔ አንድ ቀን ሀብቴን ተስፋ ቆርጬበት አላውቅም እንዳልኩት ሁሉ በደረጀ ተስፋ አልቆርጥም። ግን ተጫውተውበት በተለይ አጠገቡ ያሉት እነ ሰለሞን አጠና ተጫውተውበታል። ከወንድሞቹ ከአባቶቹ መለየት የሌለበትን ተጫውተውበታል። እንግዲህ አሁን ኤርትራ ደርሶ ከመጣ በኋላ ኤርትራውያኑ ጠቀም ያለ ወደ 1 ሚሊዮን ጥይት መሰለኝ የሰጡት። ለ1 ሚሊዮን ጥይት ምን ያደርገዋል በሱ ሰራ። ስለዚህ ይሄንን ጠቅለል አድርጎ አንድ ላይ ሆነው ክልላቸው ላይ የሚጦዘው እሳት የሚለውን ማብረድ ነው እንጂ የሚያስፈልገው ተሸክሞ መዞሩ ዋጋ የለውም። ደረጀ ከልቡ ነው የታገለው። ሁለቱ ልጆቹንም በአደባባይ ነው ያጣው። ጦርነት ላይ ማለት ነው። ልጆቹ የምታያቸው ናቸው። ፋኖ ዋሲሁን በላይ፣ ደረጀ በላይ፣ አርበኛ አማኑ ደረጀ በላይ፣ ሁለቱም አብረውት እየተዋጉ አብረውት እያሉ የወደቁት። እንደውም አንደኛው ጊዜ እኔ ጠርተውኝ እነሱ የእርቅ የማቀራረብ እንትን ላይ ነበርኩ። ደረጀ ዛሬ መምሬ እና አባ ጽጌ ላሊበላው ነበሩ። አባ ዘመዴ ዛሬ ታርቀን፣ ዛሬ ወደ አንድ መተን፣ ዛሬ እንትን ካላልን እኔ ደስ አይለኝም፣ ትክክልም አይደለም፣ እጅግ ነው የማዝነው። ይሄው ልጄን ትላንት ነው የተመታብኝ፣ ትላንት ነው የሞተው። ይሄ እርቅ እስኪፈጠር ብዬ አልቀብረውም ብዬ ይሄው አስከሬኑ ላይ ቆሜ ነው ማወራችሁ። አላለቅስም። ለምን አለቅሳለሁ? ለአማራ ብዬ ነው የወጣሁት። ልጄ አስከሬን ላይ ቆሜ ነው ማወራችሁ። እባካችሁ ወንድሞቼ ወደ አንድ መተን እንታረቅ፣
ብሎ የተናገረ ነው። ይሄንን እነ ምስጋናው አንዳለ መስክሩ ከጀርባ ስለነበራችሁ እና አዱኛው መስክሩ ከጀርባ ስለነበራችሁ እነ ዘመን በአባቶች በኩል አሜሪካ ያለው መስክሩ። ይህን የተናገረው አርበኛ ደረጀ የልጁ አስከሬን ላይ ቆሞ ማለት አልቀብርም እርቅ ሳይፈጠር ብሎ ማለት ከዛ ነው ገንጥለው ወስደው ዛሬ ከወንድሞቹ ያራራቁት። ግን ሲናገር ሰምቼዋለሁ። እስከዛሬ አንድ ባለመሆናችንም ይቅርታ ጠይቃለሁ፣ አንድ መሆን ግድ ይለናል ብሏል። ያ ከአንድነት ውጪ ሌላ መፍትሄ ስለሌለ ማለት ነው። አሁንም የደረጀ ቤተሰቦች ትኖራላችሁ፣ የደረጀ ወንድሞች ትኖራላችሁ፣ የደረጀ ጓደኞች ትኖራላችሁ። እሱ ምናልባት በረሃ ስላለ የኔን የቴሌቪዥን መርሃ ግብር ላይከታተል ይችላል። ከቻለም አድርሳችሁ ንገሩልኝ። ከጁንታው ጦርነት ጊዜ ጀምሮ ላሊበላ ስትገባ ለእኔ የደወልክልኝ፣ ላሊበላ ስትገባ እኔን ያናገርከው፣ ከዛን ጊዜ ጀምሮ እማከብርህ እምወድህ ጀግና ጎንደሬ ነህ። ስለዚህ ከተከዜ ማዶ ቅልቅል ከሌለብህ በስተቀር የፖለቲካው ቅማንት የትግሬ ዲቃላው ካልሆንክ በስተቀር አንተ የቴዎድሮስ ልጅ ከሆንክ አንተ አማራ ከሆንክ ከአማራ ወንድሞች ከጎንደሬ ወንድሞች ተለይተ የእስክንድር ነጋ አሽከር የምትሆንበት ምንም ምክንያት የለም። ምንም የኢትዮጵያኒስቱ ካምፕ ኩሊ የምትሆንበት ምክንያት የለም። ሞትህም ቀብርህም ከአባቶች ጋር ከነመሳፍንት ጋር ከወንድሞች ከነ ሀብቴ ከወንድሞች ከነ ሳሚ ባለድል ጋር ከሌሎቹ ጋር መሆን ነው ያለበት። ባዬ እነ አብራችሁ መከራ ያያችሁ ወንድሞች ናቸው። ስለዚህ አድርሱልኝ። ተስፋ ቆርጬ አላውቅም። በባህላችሁ ተነጋገሩ። ከውጭ ሰው አታስገቡ። መሀላችሁ ሰው አታስገቡ። ባህል አላችሁ፣ የኮራ የደራ ባህል አላችሁ። ዋሜራ እንዴት ይሆናል? እኔ እንኳን ስመጣ ቆቱ ነኝ ብዬ ራሳችሁ ጠርታችሁኝ ተው ብያችሁ ግድ የለም ብላችሁኝ አባ ጽጌን ነው ያመጣሁላችሁ። የላሊበላውን አለቃ በመከራው ጊዜ የነበሩትን ነው አምጥቼ መሀላችሁ እሳቸው እየባረኳችሁ እሳቸው እየገሰጿችሁ ነው ያመጣሁት። ጉዳዩ መያዝ ያለበት በባለቤቶቹ ስለሆነ ማለት በመጨረሻም ያ ደስታ ሲመጣ ጥይት የተኮሳችሁት እናንተ ናችሁ። ለደስታ ብላችሁ የኪዳነ ምህረት ጥይት የተኮሳችሁ። ስለዚህ አሁንም እነዚህን የምንፍቅና እንትን ያለባቸውን ጸረ አማራ የሆኑ ኃይሎችን እየሰማችሁ ትግሉን አትጎትቱት። በህዝባችሁ ላይ መከራ አትደርቡ፣ አታብዙ። መመክራችሁ ይሄንን ነው። ይሄው ተሼና ሀብቴ ይሄ ነው የሚያምርባቸው። ሁለቱም ጎንደሬ የአፄ ቴዎድሮስ ልጆች ሁለቱም ተለያይተው ሲታኮሱ እግዚአብሔር ያሳያል። ተሼ ችግሩን አውቃለሁ፣ ችግሩን ደግሞ መፍታት ይችላል። ተሾመ የተያዘው በትዳር ነው። ያ ትዳር ደግሞ እኔ ስጠይቃት የውሸት ትዳር ነው ምናምን ያለች እና አሜሪካ በምን መሄድን አውቀ ነው ተሼ አሁን ከሳራ ጋር እንትን ብለህ እንትን የምትለውና ትክክል አይደል? ሳራ ማለት ደግሞ የምታውቀው ነው። አሰግድ ላይ ከአበበ ጢሞ ጋር እንደዛ ስትል ቅጂ የወጣባት እህት ናት። ከግርማ ዋሜራ ጋር ያለች ማለት ነው። እዚህ እሷ ያንተ ሚስት ሆና እኔ አላውቅም፣ ግን ለተሼም ንገሩ ግድ የለም። አሜሪካም በኋላ ስልጣን ከተገኘ ምን ከተገኘ ትወጣለህ። አሁን በሴት ተብሎ እንትን መባል ስለሌለበት ማለት ስለሌለበት ከወንድሞች የፋኖነት ምልክት እኮ ነው። ተሾመን አይታችሁት እኮ የፋኖነት ምልክት። እንደውም እኔን ራሱ እንደዚህ መሳሪያ ይዞ ጫካ ውስጥ ቆመው ከአንገት በላይ ቆርጠው ሞንታጅ ሰርተው ከዛ በኋላ የኔን አፍሮ ፎቶ አድርገው ዘመዴ ብለው እኔም ስቀልድበት ነበር። አይታችኋል። የተሼን ነው የተሼን አንገቱ ከዚህ በላይ ወስደውት ነው የኔን የተከሉበት። እንዲራ ጀግና እንዳዝም ብሎ ቀባጣሪ አንድ ይሆናል አይደል? ስለዚህ ይሄ ወንድምነታችሁ ነው የሚያምርባችሁ። በቴዎድሮስ አጽም በመይሳው ካሳ አጽም በ44ቱ ታቦታት በሊቃውንቱ በዋልድባ ቅዱሳን በማህበረ ስላሴ ቅዱሳን በምትወዱት በ44ቱ
በ44 በዙራምባዋ ማርያም በባህላችሁ በሽምግልና ታረቁ ተነጋገሩ አንዱ ደሬ ልብን ፍታ እናንተም እና ሀብቴ ወንድማችሁ ነው ፍቱ አምጡት መግለጫ ሲሰጥ ያየሁት ነበር እንደውም በዋሜራ ነበር ሲተላለፍ ነበር በዋሜራ ሰለሞን በጣም አምሽቶ ሰለሞን አርጅቶ ያየሁት ነው ተመልከቱ በዚህ በኩል ያለው ሰለሞን አጠናው እስክንድር ገንዘብ ከሰጠኸኝ እኔ ብትንትናቸውን አወጣለሁ የሚለው ማለት ነው አሁንም እነ ደረጀ ላይ ምንም ማላምሩ ከሰለሞን ጋር ወደ 2 ሰዓት አካባቢ ወርተናል እንዲጠይቀው ይያሉት ቆይሺ መልሼ ልደውል ይያለኝ ደውልልኝ ሲት ደውልለት እንዲ ብለሃል አዎ ብያለሁ ለምን እንዲ ስለሆነ እሺ ቆይ እንደዛ ነው ቆይ ደግሞ ይዘጋል መልሶ ምልክት ያደርግልኛል እኔ ደውላለሁ እንዲ ብለሃል እኔ ሩቅ ስለሆንኩ ነው እንደዚህ ያልኩ አዎ ብያለሁ እንዲ ሆነው እንዲ ስለሆነ አንተ ከሌሎቹ ይልቅ እንዴት አጠገብ ያሉትን አትመካከርም ምንድነው ሐሳብህ ብዬ ተማግጫዋል እግዚአብሔር በሚያውቀው ማለት እኔም እንደ ሚዲያ ሰው እሱ የሚናገረውን እየቀረጽኩ የኔንም ለታሪክ እያስቀመጥኩ ረጅም ሰዓት አውርቻለሁ እና ከዛ በኋላ የወጡበትን የስልክ ቅጂዎች አይታችኋል ይሄ እንግዲህ አሁን በአንድ ጊዜ የ70 ዓመት ሽማግሌ መስል የ70 ዓመት በዳር በኩል ያለው ሰሌም መሀል ያለው ከጀነራሉ ጋር ተነጋግሮ ስልክ ቅጂ ወጣበት ነው ይሄው ደሬ መሀል ላይ ያለው እንትን ያለው እንግዲህ እኔ እንዴት አድርጌ እንትን ምናላቀም እስቲ ደሬ የሚለው ነው አመሰግናለሁ ዙሮ እንግዲህ ያንነቱ ጉዳይ በጣም ያሳስበናል ያንድነቱ ክፍተት ያው አሁን ባለንበት ሁኔታ አሳስቦን ራሳችን ያው ገምግመን ለአንድነቱ ለመዘጋጀት ያው ራሳችን ፈቃደኛ አድርገናል ያው እንግዲህ እንደ ጎንደር መጀመሪያ ጎንደር ነው የሚያስፈልገው ማንንም ሳይገባባችሁ ራሳችሁ ተነጋገሩ ራሳችሁ ጎንደር አንድ ከሆነ አለቀ ጎጃም አንድ ሆኗል ጎንደር አንድ ከሆነ አለቀ ከጎጃም ሸሽቶ ደቡብ ወሎ የተቀመጠው ማስረሻ ወይ እጅ መስጠት ነው ያለበት ወይ መደምሰስ ነው እጣ ፈንታ ነው ወይ መቀላቀል ነው እንጂ ከጎጃም ሸሽቶ ደቡብ ወሎ ተቀምጦ ከዚያ የነምሬ ወዳጁ ሀገር እንትን መሆን የለበት ይሄ ትክክል አይደለም ኮሎኔል አሁን ደቡብ ጎንደር ነው ያለው ምን ይሰራል ደቡብ ጎንደር ይሄ ትክክል አይደለም አንድ ሆናችሁ ግን የፈለገበት መሄድ ይችላል ስለዚህ ከጎጃም ወጥቼ እዚህ ሸዋ ወደ ሸዋ የሚሄዱትን ቆርጬ ይዛለሁ ማለት ትክክል ነው እኔ ሐሳብ እየሰጠው ወሎም አንድ ነው ብላም አሁን ደግሞ ደቡብ አንድ ሆኗል የትም መሄድ ይችላል የትም መሄድ እና እንትን ማለት ይችላል ቀጥል ደሬ አንድ ለማድረግ ስራ ጀምረናል ያሉትን ልዩነቶች አጥበን አንድ ለማድረግ ያው ስራ የጀመርን መሆናችን መግለጽ ፈልጋለሁ ምክንያቱም በሁለቱም እዚህ ውስጥ ያሉ የፋኖ አመራሮች ከኛ እንደ ጎንደር ጠቅላይ ግዛት እዝ ከአፋሃድ የወረደልን ከህዝባዊ ከአማራ ፋኖ ህዝባዊ ድርጅት አፋሃድ የወረደልን መደብ የሥራ መደብ ተቀብለን እንደኛ እንደ ጎንደር ጠቅላይ ግዛት እዝ ጎንደርን አንድ ማድረግ ነው ከኛ የሚጠበቀው እንደራሴ ነው ራሴን ዝቅ አድርጌ ጉዞን ተጉዤ ከስራ ጓዶቼ ጋር በጉዞ ዛራለውን እዝ አመራር ማግኘት ግድ ይላል ሰራዊቱን ማግኘት ግድ ይላል ማያየት ግድ ይላል ከኛ ጠቅላይ ግዛት ከራሴ ጀምሮ ያሉትን ልዩነቶች ራሴ አርሜ ሌሎችን ወደ አንድ ማምጣት ነው መጀመሪያ ማረም ያለብኝ ችግር ካለብኝ ራሴ ነው ሲቀጥል በጠቅላይ ግዛቱ ያሉትን አመራሮች መያየት ነው
ራሳችን ማየት ነው። ራሳችን ንጹህ ካደረግን በኋላ ወደ ጎንደር አንድነት ዕዝ የሥራ አመራር ደግሞ እንዲሁ ቀረብ ብለን መወያየት ነው። በርቀት ሳይሆን ተቀራርቦ ያሉትን ችግሮች መፍትሄ የሚመጣ ችግሮችን አስወግደን መፍትሄዎችን ማምጣት ነው። ጎንደርን አንድ ካረግን ወደ ሌሎች ጠቅላይ ግዛቶችን እንሻገራለን ማለት ነው። እንደ አፋሕድ ሁላችንም በጎንደርን አንድ ካደረግን ወሎን ጎጃምን ሸዋን አንድ ማድረግ ይጠበቃል። ይሄ ሲሆን ነው ትግሉ በአጭር ቀን የሚካተተው ማለት ነው። በአንድ ስንሆን ውስጥ ያለው ህዝባችን ውጭ ያለው ህዝባችን የሚረበሸው ህዝባችን ትግሉ ያለቀን ትግል ያራዘመው አንድ አለመሆናችን ስለሆነ ይሄ ሲሆን ነው አንድነቱ ትግሉን ቆርጦ በአጭር ጊዜ ውስጥ የሚያከናውነው ማለት ነው። ከተፈቀደልኝ መጨረሻ ላይ እናገራለሁ። አመሰግናለሁ። ይበቃናል። ዋናው ችግርን አርሞ አፋሕድ ላይ ነው ያለሁት። የወንድሞቼ ያሉበት ቦታ ሄጄ ችግሬን አርሜ ችግራችንን ተነጋግረን ወደ አንድ መምጣት ነው ያለብን። በእኛ ምክንያት የተነሳ ውጭ ያለው ተበጥብጧል፣ ለሁለት ተንብሏል የሚል ቃልና በጣም ግሩም ከዛ አልወጡ መጣውልህ የት ነው ያለው ገጥማለሁ ገጥመኛለህ ከሚለውና ደም ከመፋሰስ ወጥቶ ስህተት ካለብኝ እኔም ይሄ ደግሞ ትልቅነት የትልቅነት መለኪያ ነው። በጣም 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 ደስ የሚል ፍንጮች ነው ያየነው። ይሄ መበርታት ማደግ አለበት።